የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ በሰሜን ምዕራብ እዝ ግንባር ተገኝተው ያስተላለፉት መልእክት የኢትዮጵያን ሉዓላዊነት ለማስከበር የተገነባው የማይበገር የብረት ክንድ ዳግም ያረጋገጠ የታሪክ ክስተት ነው። ጀነራሉ በግንባር ተገኝተው የሰራዊቱን ወታደራዊ አካላዊና ስነ ልቦናዊ ዝግጁነት መመልከታቸው ለወዳጅ የኩራት ምንጭ፣ ለታሪካዊ ጠላቶችና ለውስጥ ባንዳዎች ደግሞ ብርቱ መርዶ ሆኗል። ይህ የዝግጁነት ጉዞ ግን ከተለመደው የሰው ኃይል ስምሪት ብቻ የተገደበ ሳይሆን ዘመኑ በወለደው የቴክኖሎጂ በላይነትና በረቀቀ የጦር ጥበብ የታጀበ ነው። መከላከያ ሰራዊቱ በአሁኑ ወቅት የሰማይ ላይ ሉዓላዊነቱን የሚያረጋግጡ የድሮን ስብስቦች፣ የጠላት ጥቃትን በቅጽበት የሚያመክኑ ዘመናዊ የዲፌንስ ስርዓቶችንና የጠላት እንቅስቃሴን እንደ መዳፍ የሚያሳዩ የዳታ ተኮር ዳታ ድሪቭን የጦር ስልቶችን በማቀናጀት ቀጠናዊ የኃይል ሚዛኑን ወደ ማይናወጥ ከፍታ አውጥቶታል። ይህ በዘመናዊ የድሮን ቴክኖሎጂ የታገዘ የጥበቃ አጥር ከድንበር ባሻገር የሚዶለቱ የሴራ ተባባሪዎችን እንቅስቃሴ ከሩቅ እየተቆጣጠረ የጥፋት ሰንሰለታቸውን የሚበጥስ ሲሆን በመረጃና በዳታ የተደገፈው የጦር አመራር ደግሞ የጠላትን ቀዳዳዎች በመለየት ለማያዳግም ምት ዝግጁ መሆኑን ያሳያል። ጀነራል አበባው ተዘጋጅተናል ሲሉ በሰው ኃይልና በሞራል የታነጸውን ሰራዊት በዲጂታል ሰይፍና በቴክኖሎጂ ጋሻ መመከቱን በማመን ነው። ፊልድ ማርሻል ብርሃኑ ጁላ የላኩትን የኩራት መልእክት ለሰራዊቱ ሲያደርሱ እዙ የህወሓትን አገር የማፍረስ ተከታታይ ወረራ በመመከት ረገድ የነበረውን ታሪካዊ ጀግንነት አውስተው ዛሬም ቢሆን የሀገር ውስጥ ባንዳ ተብሎ በሚጠራው ጽንፈኛው ቡድን ላይ እየተወሰደ ያለው እርምጃ የኢትዮጵያን ህልውና የማጽናት ትልቁ ማሳያ መሆኑን ገልጿል። የሰሜን ምዕራብ እዝ በስትራቴጂያዊ የድንበር ቀጠና ላይ ሆኖ የሱዳንን የግብፅና የህወሓትን ያልተቀደሰ ጥምረት አከርካሪ ለመስበር በቴክኖሎጂና በዳታ የታገዘ ዝግጅት ማድረጉ ቀጠናውን ከሴራ ድር ተላቆ የሰላም አየር እንዲተነፍስ የሚያደርግ ነው። ይህ በድሮን ንስሮች የታጀበና በመረጃ የበላይነት የተገነባው የመከላከያ ጋሻ በተለያዩ የሀገራችን ክፍሎች የሚንቀሳቀሱ ታጣቂዎችን ከዳር እንዲቆሙ አድርጓቸዋል። በአጠቃላይ የጀነራል አበባው የግንባር ጉብኝት ኢትዮጵያ በሰው ኃይል ልቀትና በቴክኖሎጂ ምጥቀት የታጀበ ጠንካራ ተቋም በመገንባት ታሪካዊ ጠላቶቿንና ባንዳዎቿን በአንድ ላይ መቅረብ የምትችልበት የዝግጁነት ማማ ላይ መሆኗን ለመላው ዓለም ያበሰረ ማሳያ ነው። ሰላምታችን በያላችሁበት ይድረስ። ይህ መሃል ሚዲያ ነው። መሃል ሚዲያ የጀነራል አበባውን ወደ ምስራቅ ግንባር ማቅናትና የወልቃይት የፖለቲካ ትኩሳትን እየቃኘ አብራችሁ ይቆያል። አብራችሁን ቆዩ። ብዙዎች ወደውታል፣ ብዙዎች ይፈልጉታል፣ የብዙዎች የመጀመሪያ ምርጫ ሆኗል። የስኬታማ ሰዎች የዘመን ህይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው። ታላቅ የህንፃ ጥበብ፣ ዘመን ተሻጋሪ ጥራት፣ በአይነቱ ልዩ የሆነ የኑሮ ዘይቤ፣ ብዙዎች ሲመኙት የነበረ ህይወት ከምኞት ባሻገር እውን ሆነ። በኢትዮጵያ ለመጀመሪያ ጊዜ ዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሽሪየስ ላይፍ ስታይል የሚያገኙበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅነት ፓርክ አጠገብ ከሼራተን ሆቴል ፊት ለፊት በአሚባራ ፕሮፐርቲስ የተገነባ ነው። ለሽያጭ አወጣናቸው ከባለ አንድ መኝታ እስከ ባለ 4 መኝታ እንደዚሁም ለክሽሪየስ ፔንት ሃውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከ1 ሚሊዮን እስከ 7.4 ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው። ሳያመልጡ ፈጥነው ይመዝገቡ፣ ይጠቀሙበት፣ ይገባውታል። ለበለጠ መረጃ በ0922 82 36 71 ደውሉ። አሚባራ ፕሮፐርቲስ። አርሚ 7 ሱዳን ውስጥ ይንቀሳቀሳል። ቡድኑ በሱዳን በረሃ ግብፅ በብዙ አስታጥቀዋለች። የአልቡርሃን ጦርን ደግፎ ሐምዳን ደጋሎን በመዋጋት ላይ ይገኛል። ይህ ጦር በወልቃይት በኩል በተደጋጋሚ ወደ ኢትዮጵያ ለመግባት በርካታ ጥረቶችን ሲያደርግ ሰንብቷል። ከሱዳን ባሻገር ኤርትራም ተሻግሮ እንደነበረ ወታደራዊ ምንጮች ይናገራሉ። አርሚ 7 ህወሓት ምዕራባዊ ግንባር ወልቃይትን ለመቆጣጠር የሚያደርገው ከፍተኛ ጥረት የበረት ማስፈጸሚያ ካሉ
ነው። አርሚ 7 ቅጥረኛ ነው። ሱዳን ትከፍለዋለች፣ ግብፅ ታስታጥቀዋለች። ሩሲያ በመደበኛ መስመር መፈጸም የማትችላቸውን ሀገራዊ ጥቅም መሬት ላይ ለማውረድ ስትልም ዋግነር የሚባል ከሀገሪቱ ጦር ጎን የሚሰራ የጦር ቡድን አቋቁማለች። ይህ አደገኛና ቅጥረኛ ቡድን ከመፈንቅለ መንግስት እስከ ማዕድን ንግድ የሚሳተፍ የሩሲያን ጥቅሞች መሬት ላይ ማውረድ የሚችል ቡድን ነው። እንደ ሩሲያው ሀገራዊ ጥቅምን ሳይሆን የአንድ ፓርቲ ያውም ሁሉን አመራሩ ያልተስማሙበት ቡድን ኢትዮጵያ ውስጥ ይንቀሳቀሳል። አርሚ 7 ይህ ሱዳን ውስጥ ለአልቡርሃን ተቀጥሮ ውጊያ እያደረገ ነው። ሱዳን ያለው አርሚ 7 በሚል የሚታወቀውና ጀነራል ሙዘይ መኮንን ዋና መሪው ግዳይ ኃይሉ የፖለቲካ ኃላፊ ሆነው የሚመሩት አሁን አልቡርሃን ጋር ካርቱም የገባ ታጣቂ ዋና መሪው ፍሳ ማንጁስ ነው። የትግራይ አክቲቪስቶች እንደጻፉ ከሆነ የዚህ ኃይል ተራ ተዋጊዎች በወር $300 የሚከፈላቸው ሲሆን አመራሮቹ ከፍ ያለ ክፍያ ያገኛሉ። ክፍያው ይህ ብቻ አይደለም። የነፍሳ ማንጁስ ቡድን ካልቡርሃን ጎን ለተሰለፈ ዋግነር በእያንዳንዱ ከፍተኛ አመራር $10,000፣ በእያንዳንዱ ተራ ተዋጊ $1,350 እንዲሁም በውጊያ ለሞተ $1,000 ይቀበላሉ። እናም አርሚ 7 ከአልቡርሃን በተጨማሪ ከኤርትራ ጋር በጋራ ለመስራት ወስኗል። የኢትዮጵያ መከላከያ ሰራዊት ወደ ሱዳን ድንበር የሚያደርገው ጉዞ አርሚ 7ንና ላኪዎቹን ሂሳብ ለመስጠት ነው። አሁን ባለው ወቅታዊ የኃይል ስሌት ወልቃይት ኤርትራ የኢትዮጵያና ሱዳን በማገናኘት የቀጠናው ወሳኝ የጂኦፖለቲካ ስትራቴጂያዊ ስፍራ ሆናለች። ከ70 በመቶ በላይ የአባይ ውሃ በዚህ የምዕራብ ኢትዮጵያ ክፍል የሚወጣ መሆኑ ጋር ተያይዞ ግብፅ አዲስ እቅድ አውጥታ እየተንቀሳቀሰች ነው። ለመሆኑ ግብፅ በወልቃይት ምን አቀደች? ከህወሓትስ ጋር ምን አይነት ፕሮጀክት አላት የሚለውን እንመልከተው። የወልቃይት ጉዳይ ተራ የመሬትና የአስተዳደር ወሰን የማካለል ጉዳይ አይደለም። የሰሊጥ እርሻን የመቆጣጠር ትንቅንቅም አይደለም። ማንነት በወልቃይት ትግል ውስጥ ወሳኝ ሚና ቢኖረውም ስፍራው የኃይል ሚዛን በመወሰኑ ረገድ ያለው ከፍ ያለ ሚና የአካባቢውን የኃይል ተዋናዮች በተለያየ ጎራ እንዲሰለፉ አድርጓል። ዛሬ የወልቃይት ጉዳይ የሰሜን ምስራቅ አፍሪካና የመካከለኛው ምስራቅ ውስብስብ ፖለቲካ መናኸሪያ ሆኗል። ከኒውዮርክ እስከ ብራስልስ፣ ከሞስኮ እስከ ቤጂንግ ዓለም ጎራ የለየው በወልቃይት ነው። ሲኤንኤን፣ ደ ጋርዲያን፣ ኒውዮርክ ታይምስ እና ቢቢሲ ምዕራብ ትግራይ የሚል ትርክት ፈጥረው የሀገሪቱን ሉዓላዊነት ገደል ከተው በኢትዮጵያ የውስጥ ድንበር ሲያሰምሩና ሲፈተፍቱ የነበረው ምክንያት ሌላ አልነበረም፣ ወልቃይት ነች። በ2013 ጦርነት ወቅት ላይ የሰብአዊ ድርጅቶቹ ኦቻና ዩኤስኤይድ እርዳታ በሱዳን ድንበር ካልገባ ብለው ሙጭጭ ያሉት ጅቡቲና ምጽዋ ወደቦች ከፖርት ሱዳን ይልቅ ለመቀሌ ቀርቦ አይደለም። በእርዳታ እህል ሰበብ በገፍ ጦር መሳሪያ አስጠግተው ደርግን የሰሩትን ጉድ ሰለም ያውቁ እንጂ ማርቲን ፕላውት ስሩ እስኪገታተር ድረስ የሱዳን ድንበር ካልተከፈተ አሌክስ ደዋል በምዕራብ በኩል ነዳጅና እርዳታ ለአማጽያኑ መድረስ አለበት፣ ቶም ጋርድነር ነፍ የሐሰት ዘገባ ያሰራጨው፣ ዊልያም ዳቪሰን የጋዜጠኝነት ፍቃድ ሳይኖረው የኢትዮጵያን ፖለቲካ ያቦካው፣ እንደዚሁም ቼተል ትርኖቮል ወልቃይት ብሎ ከጻድቃንና ከታደሰ ወረደ በላይ ትዊተሩን በጩኸት ሲያጥለቀልቅ የነበረው ስፍራ ያለውንና ምን ያክል የመልካ የፖለቲካውን የኃይል ሚዛን አሰላለፍ መወሰን እንደሚችል ተረድተውት ነው። እናም የኢትዮጵያ መከላከያ ሰራዊት ወደ ሱዳን ድንበር የሚያደርገው ግስጋሴ በቀጠናው የጂኦፖለቲካ አድማስ ላይ አዲስ ማዕበልን እየፈጠረ የሚገኝና የብዙዎችን የፖለቲካ ስሌት ያፋለሰ ክስተት ነው። ይህ ወታደራዊ እንቅስቃሴ የተለመደ የድንበር ጥበቃን ብቻ ያማከለ ሳይሆን በምስራቅ አፍሪካ የተተበተበውን የሴራ ድር ለመበጠስ የተቃጣ ስትራቴጂያዊ ክንድ ነው። በተለይም የሱዳን የግብፅና የህወሓት የሶስትዮሽ ጥምረት በኢትዮጵያ ላይ ያነጣጠረው የጥፋት አጀንዳ እንደ ጧት ጤዛ አሟምቶ ለማክሰም የሰራዊቱ ድንበር ላይ ህልውና ወሳኝ ሚና ይጫወታል። ይህ ጥምረት ኢትዮጵያን ከውስጥም ከውጭም አዳክሞ የራሱን ፍላጎት ለማስፈጸም ያለመ ቢሆንም የኢትዮጵያ ጦር በሙሉ ግርማ ሞገሱ ወደ ስትራቴጂያዊ የድንበር ቀጠና መገስገሱ የዚህን ያልተቀደሰ ጋብቻ መሰረት በማናጋት ተባባሪዎቹን ወደ መከፋፈልና ድንጋጤ የሚገፋ ኃይለኛ ርዕደ መሬት ሆኖ አርፏል። ሰራዊቱ እንደ ብረት በጠነከረ አቋም ድንበሩ ላይ መገኘቱ
ጥምረቱ ሊያሳኩ ያሰበውን የሎጂስቲክስ እና የስምሪት ሰንሰለት በማቋረጥ ትንፋሽ ያሳጠዋል። ከዚህ ባሻገር ይህ የሰራዊቱ ስምሪት በራሷ በሱዳን ምድር ላይ እየተካሄደ ባለው የእርስ በርስ ቀውስ ላይ የኃይል ሚዛን አሰላለፉን በከፍተኛ ደረጃ የሚያዛባና አዲስ የፖለቲካ ምህዳር የሚፈጥር ነው። ሱዳን በውስጣዊ ጦርነት እየታመሰች ባለችበት በዚያ አስቸጋሪ ወቅት ግብፅ የራሷን የጂኦፖለቲካ ፍላጎት ለማስጠበቅ ስትል በሱዳን ጉዳይ የምታደርገው ጣልቃ ገብነት እንዲሁም የህወሓት ኃይሎች ይህንን ክፍተት ተጠቅመው የጥፋት ቀጠናቸውን ለማስፋት መሞከራቸው የአካባቢውን ሰላም እጅግ ውስብስብ አድርጎ ቆይቷል። ነገር ግን የኢትዮጵያ ጦር በድንበር አካባቢ መታየቱ በሱዳን ውስጥ የሚንቀሳቀሱ የተለያዩ ኃይሎች የፖለቲካና የወታደራዊ ስሌታቸውን እንደገና እንዲፈትሽ የሚያስገድድ ኃይለኛ ማሳሰቢያ ነው። ይህ እርምጃ የጥፋት ኃይሎች በሱዳን ምድር ላይ እንደ ልብ እንዳይፋልሉ ጉዟቸውን የሚገታ ከመሆኑም በላይ በሱዳን ቀውስ ውስጥ የተሰለፉ ወገኖች የኢትዮጵያን ጠንካራ ወታደራዊ አቋም ከግምት ውስጥ ያስገባ አዲስ የኃይል አሰላለፍ እንዲፈጥሩ ያደርጋቸዋል። የኢትዮጵያ ጦር እንቅስቃሴ የሶስትዮሹን ጥምረት አከርካሪ በመስበር የሱዳን ቀውስ መዘውርን ወደ ማይገመት አቅጣጫ የሚያሽከረክርና የቀጠናውን የኃይል ሚዛን ዳግም የሚቀርጽ ታላቅ ታሪካዊ ክስተት ነው። በሱዳን ምድር እየተካሄደ ያለው ደም አፋሳሽ ቀውስ የሀገርን የውስጥ የፖለቲካ ሽኩቻ ብቻ ሳይሆን የቀይ ባህርን የውሃ በርና የአፍሪካ ቀንድን የኃይል ሚዛን ለመቆጣጠር በውጭ ኃይሎች የሚደረግ የፖለቲካ ሪያሊዝም ግልጽ ማሳያ ነው። በዚህ የጂኦፖለቲካ ቼስ ሰሌዳ ላይ ቱርክ፣ ሳውዲ አረቢያና ግብፅ እንደዚሁም የተባበሩት አረብ ኤምሬቶች ዩኤኢ የራሳቸውን ስትራቴጂያዊ ፍላጎት ለማስጠበቅ የተለያየ ካርድ እየመዘዙ ይገኛሉ። ግብፅ ሱዳንን እንደ ጀርባ አጥንቷና የህልውና መሰረት አድርጋ ስለምትቆጥር አገሪቱ በራሷ የፖለቲካ ምህዋር ስር ጠፍንጋ በመያዝ በናይል ወንዝ ላይ ያላትን የውሃ በላይነት ለማስቀጠል የኢትዮጵያን ተጽዕኖ ለማዳከም ሌት ተቀን ትጥራለች። በሌላ በኩል ዩኤኢና ሳውዲ አረቢያ የቀይ ባህር የደህንነት ቀጠና የወደብ ፖለቲካና የግብርና ኢንቨስትመንት ፍላጎታቸውን ማዕከል በማድረግ በባበል አልመንደብ ስትራቴጂያዊ መስመር ላይ ያላቸውን የበላይነት ለማረጋገጥ በተፋላሚ ኃይሎች መካከል የራሳቸውን ተጽዕኖ አሳርፏል። ቱርክም ብትሆን የቀጠናውን የኃይል ሚዛን በሚቀይሩ እንደ ባይራክታር አካንቺ ባሉ ዘመናዊ የድሮን ቴክኖሎጂ አቅርቦቶችና በኢኮኖሚ ዲፕሎማሲ በመታገዝ በአፍሪካ ቀንድ ላይ ያላትን ተሰሚነት ለማስፋትና የባህር በር ስትራቴጂዋን ለማጠናከር ሱዳንን እንደ ወሳኝ መወጣጫ ትመለከታታለች። እነዚህ ሀገራት የየራሳቸውን የጥቅም መረብ በዘረጉበት በዚሁ ስብስብ ቀውስ ውስጥ ኢትዮጵያ የራሷን ቀጠናዊ ፍላጎት ለማስከበር እጅግ የጠራና በመረጃ የተደገፈ የመሪነት ሚና መጫወት ይጠበቅባታል። በመጀመሪያ ደረጃ ኢትዮጵያ የሱዳን ቀውስን ወደ ድንበሯ እንዳይዛመት በዘመናዊ የኤሌክትሮኒክስ ጦርነት አቅም ኤሌክትሮኒክስ ዋርፌር ሲስተምና በዳታ በተደገፈ የጦርነት ጥበብ የድንበር ደህንነቷን ማረጋገጥና የውስጥ አንድነቷ ማጽናት ይጠበቅባታል። ይህንንም አድርጋለች። ከዚህ ባለፈ ኢትዮጵያ በቀጠናው ያላትን ማዕከላዊ የጂኦፖለቲካዊ ስበት በመጠቀም ግብፅ ሱዳን በብቸኝነት እንደ መጫወቻ ካርድ እንዳትጠቀምባት የኃይል ሚዛኑን የማስተካከል ኃላፊነት አለባት። የባህር በር ባለቤትነት፣ የቀይ ባህር የፖለቲካ ውሳኔ ሰጭነት ለኢትዮጵያ የምርጫ ሳይሆን የህልውና ጉዳይ በመሆኑ በሱዳን የሚፈጠረው ማናቸውም አዲስ የፖለቲካ መልክ ከዚህ ስትራቴጂያዊ ፍላጎት ጋር የተሳሰረ መሆን ይኖርበታል። በመሆኑም ኢትዮጵያ የውጭ ኃይሎችን የአፍሪካ ቀንድን ዕጣ ፈንታ በራሳቸው ፍላጎት እንዳይመወርዱት የራሷን ጠንካራ ወታደራዊ አቅም እንደ ታማኝ የሰላም አስከባሪ ኃይል በማቅረብና የተሻገረ የዲፕሎማሲ ስትራቴጂ በመንደፍ የቀጠናው ዋነኛ የፖለቲካ ምሰሶነቷን በተግባር በማሳየት ላይ ትገኛለች። ብዙዎች ወደውታል፣ ብዙዎች ይፈልጉታል፣ የብዙዎች የመጀመሪያ ምርጫ ሆኗል። የስኬታማ ሰዎች የዘመን ህይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው። ታላቅ የህንፃ ጥበብ፣ ዘመን ተሻጋሪ ጥራት፣ በአይነቱ ልዩ የሆነ የኑሮ ዘይቤ፣ ብዙዎች ሲመኙት የነበረ ህይወት ከምኞት ባሻገር እውን ሆነ። በኢትዮጵያ ለመጀመሪያ ጊዜ ዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሽርስ ላይፍ ስታይል የሚያገኙበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅነት ፓርክ አጠገብ
ከሼራተን ሆቴል ፊት ለፊት በአሚባራ ፕሮፐርቲስ የተገነባ ነው። ለሽያጭ አወጣናቸው ከባለ 1 መኝታ እስከ ባለ 4 መኝታ እንደዚሁም ለክሹሪየስ ፔንት ሃውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከ1 ሚሊዮን እስከ 7.4 ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው። ሳያመልጡ ፈጥነው ይመዝገቡ፣ ይጠቀሙበት፣ ይገባውታል። ለበለጠ መረጃ በ0922 82 36 71 ደውሉ። አሚባራ ፕሮፐርቲስ። ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም።